መንፈሳዊ ነገር ለፍጥረታዊ ነገር ምንም አይጠቅመው። ከሕግ በፊት ሕግ አለ። ሕግ ሁሉ ከዚህ ሕግ ወጣ። ያ ቀዳማዊ ሕግ እግዚአብሔር ራሱ ነው። እግዚአብሔር ራሱ ነው። ሕጉ ቅዱስ ነው ብለናል። ሕጉ ምንድን ነው? ባህሪው ምንድን ነው? ቅዱስ ነው፣ ጻድቅ ነው፣ መልካም ነው። እኔ በሕግ ፍቃድ የለኝም። በሕግ ውስጥ ፍቃድ አለኝ፣ ነገር ግን መልካም ማድረግ አልችልም። ሕግ መንፈሳዊ እንደሆነ እናውቃለን። እኔ ግን ከኃጢአት በታች የተሸጠው የሥጋ ነው። የምወደውን አላደርገውም። ያን የማልወደውን ማድረግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ። ምን ማለት ነው? ሕግ እያልኩ ተደጋግም መስረቅ መልካም ነው እያልክ ነው። ሌላም አስርቱ ሕግ መልካም እንደሆነ ለዚህ እኮ ነው ምስቅልቅል ወጣው። ክርስትና ጭራዊት ነው አይታወቅም። ጭራዊት ነው ያለው የክርስትና ጭራ፣ ወይም ደግሞ የክርስትና ውሉ የጠፋው ሕግና ጸጋ ቀላቅለን ስለምናስተምር ነው። ሕግ ሁልጊዜ ፍጥረታዊ ነገር ላይ ነው የሚያተኩረው፣ ውጫዊ ነገር ላይ ነው የሚያተኩረው። ውስጣዊ በክርስቶስ መኖርን፣ በክርስቶስ መንቀሳቀስን፣ በውስጥ ሰውነታችሁ በኃይል ትጠነክሩ ዘንድ ተብለናል። ክርስቶስና ሕግ በሙሴ ነው። ሕግ በሙሴ በኩል ሆኗል። ስለዚህ እግዚአብሔር የመፈጠራችን ዳግመኛ እግዚአብሔር የመፈጠራችን የመንቀሳቀሳችን ሁሉን የማደጋችን ዳግመኛ የመወለዳችን ሕግ ነው። የሕይወት መንፈስ ሕግ፣ የኃጢአትና የሞት ሕግ። እኛ ከኃጢአትና ከሞት ሕግ ሆነን አርነት ወጥተናል። ከኃጢአትና ከሞት ሕግ እንድንፋታ መንፈስ የሆነ ትምህርት ያስፈልገናል። ፍጥረታዊ ትምህርት ሁሉ ነገር ውጫዊ፣ የምንጽፋቸው መጽሐፍቶች ውጫዊ፣ ነፍስን የሚያደልም ነፍስን ግደላት ነው የተባለው። ግደላት ነው የሚለው ሐዋርያት ሥራ ምዕራፍ 17 ላይ እንደዚህ ይላል። ሐዋርያት ሥራ ምዕራፍ 17 ላይ እንደዚህ የሚል ቃል አለ። ሐዋርያት ሥራ ምዕራፍ 17 ቁጥር 28 ላይ እንደዚህ ይላል። በእርሱ ከእናንተ ከባለ ቅኔዎች አንዳንዶች ደግሞ እኛ ደግሞ ዘመዶቹ ነንና ብለው እንደተናገሩ በእርሱ ሕያዋንን እንንቀሳቀሳለን። በእርሱ ሕያዋኖችን እንንቀሳቀሳለን። ከላይ ከፍላችሁ ብትመለከቱት በጣም የሚገርም ነገር ነው ያለው። እየመረመሩ ያገኙት እንደሆነ ይላል። ሁሉን ከአንድ ፈጠረ ነው የሚለው። ከአንድ ተፈጥረናል። ሰው የሚገርማችሁ ነገር እግዚአብሔር ሰውን ሲፈጥረው በራሱ ባህሪ ነው የፈጠረው። ሰው በመልካችን ምሳሌያችን እንፍጠራለን። ሰዎች እንደዚህ ይላሉ፣ ሰው የመጣው ከዝንጀሮ ነው ይላሉ። ዝንጀሮ ቃል አይለማመድም። ዝንጀሮ እኮ ፈጠራ የለውም። ዝንጀሮ እምነት የለውም። ተመልከቱ፣ ዛሬ የሰው ፈጠራ በዝቶ እግዚአብሔር ይፈጥራል። ሰው ፈጥሯል። ፎቅ የምታዩት ሰው ይፈጥራል። አውሮፕላን ሰው ይፈጥራል።
ዓለም የሚያጠፋ መሳሪያ ፈጥሯል። ሰው የፈጠራ ችሎታ አለው። ሰው ከየት መጣ? ከእግዚአብሔር ጽንሰ ሐሳብ የእግዚአብሔር ባህሪ ተካፍሏል። ሰው በመልካችን ለምሳሌችን እንፍጠር። እግዚአብሔር እኮ ያለማመደው ኤደን ገነት ውስጥ አስቀመጠውና አዳምን ምን አደረገው? ማለማመድ ጀመረ። እንዲፈጥር አደረገው። አመጣና እንስሶች ሰጠውና ምን አደረጋለው? እስቲ ቆይ ያየው ዘንድ ይላል። ከመት አንብቡት። እንዲፈጥር ጄምስ ዋው እግዚአብሔር ውስጥ ያለው ጠራ። አህያ፣ በቅሎ፣ ድመት፣ ቁጫጭ፣ ጉንዳን፣ ዝንብ፣ ንብ፣ ጉማሬ፣ አሳ ሲል አያችሁ። እግዚአብሔርን ነው መፍጠርን ያለማመደው። ስለዚህ በእግዚአብሔር ውስጥ ያለውን ተናገረ። ግን የሚገርማችሁ ሰው ይለያል። እንደሱ የምትሆነውን ግን አጣ ይላል። ማጣቱ እንዳወቀ እግዚአብሔር ምን አደረገ ይላል? ከባድ እንቅልፍ ጣለበት። ከጎኑ አጥንት ወስዶ በአጥንት ላይ ስጋ ዘብቶ ሲያመጣ እጅማ ቃት አለው አለ። የመፍጠር ችሎታ አለው ውስጡ። ሰው የፈጠራ ችሎታ ኤደን ገነት ውስጥ የተለማመደው። መጽሐፍ ቅዱስን አንብበው አውሮፓ ተጠቅመውበታል። አሁን የተጠቀሙበት ነው። ኤደን ገነት ይሄ የፈጠራ ጭንቅላታቸውን ይጠቀሙበታል። እኛ ለምን እንጠቀምበት? ግን እንዲህ እኛ እናስብ። ሕግን ከጸጋ እንለየው። ሕጉ በራሱ ጸጋ የለውም። በአንዱ አዳም በኩል ምን መጣ? ኃጢአት ይዞልን መጣ። አዳም ግብዣው ኃጢአት ነው። በአንዱ በኋለኛው አዳም በሁለተኛው አዳም ኢየሱስ ጽድቅና ቅድስና ይዞልን መጣ። ስለዚህ የትኛው ሰው ነህ? ሕያው ነፍስ ነህ ወይስ ሕይወትን የሚሰጥ መንፈስ ነህ? ስለዚህ የምንመለከታቸው እንግዲህ እዚህ ሐዋርያት ሥራ ምዕራፍ 17 ላይ አይተናል። አሁን ቁጥር 28 ላይ አይተናል። አሁን ሌላ አንድ ክፍል እናያለን። ሮሜ ላይ እናያለን። ሮሜ ላይ ግደሉ የሚለው መግደል ከሞትክ አጠገብ ምን ይሁን ምን ይኑር እንታ ተናገረኝ እንትና ሰበረኝ የለም። የሞት አይሰበርም። እንትና አሰናከለኝ። አቤት መሰናከል ቢኖር ኖሮ እኛ ከ5 ቸርች ተባረናል። መሰናከል ቢኖር ኖሮ እንግዲህ እንዲህ ይላል ሮሜ ምዕራፍ 7 ላይ ቁጥር 22 ቁጥር 21 ላይ እንግዲህ መልካምን አደርግ ዘንድ ስወድ በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ አለ። ምን እንዲያደርግብኝ? ሕግን አገኛለሁ አለ። በእኔ ክፉ እንዲያደርግብኝ ይላል። ክፉ የሚያደርግብኝ ማን ነው? ሕጉ ነው። በእኔ ክፉ እንዲያደርግብኝ ሕግን አገኛለሁ አለ። ቁጥር 22 በውስጥ ሰውነቴ አለ በእግዚአብሔር ሕግ ደስ ይለኛል አለ። ይቀጥልና ነገር ግን በብልቶቼ ከአእምሮ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝ ሌላ ሕግ ያለው አለ። አያለሁ እኔ ምንኛ ጎስቋላ ሰው ነኝ አለ። ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ለዚህ ሞት ከተሰጠ ምን ሰውነት ማን ያድነኛል? በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ በሥጋዬ ግን ለኃጢአት ሕግ እገዛለሁ አለ። ተመልከቱ
በጣም ምሳሌ ላይ በጣም የሚገርመኝ ቃል አንድ ቃል አለ። በመከራ ጊዜ አለ በመከራ ጊዜ ጉልበት ጥቂት ናት ይላል። ተመልከቱ፣ ሰዎች ሲፈተኑ ትንሽዬ ስለ ስጋ ማሰብ ሲጀምር እልም ብለህ ነው የምትሄደው። እልም ነው የምትለው። ስለ ጽድቅ ብታስብ የእግዚአብሔር ጊዜ ካልመጣ ምንም ፍንክች የለም።